አልፎኛል ሰው ይታዘበኛል እንዳሻ ብዬ እንዳልተው ልቤና ሰበር ዜና ለእናንተ አለኝ ጋይስ። አጋጣሚ ኢንስታግራሙ ላይ ገባ ስል ድንገት የተለቀቀ ነበረና ቶሎ ነው የደለቱትኝ። እውነት ለመናገር አብርሽ ከሄርሜላ ጋር የለቀቀው ፎቶ ነበረ። በተሳሳተ መንገድ ነው መሰለኝ ድንገት ደልተውታል። የድድብና የጥግ ማለት ነው። እንደው ሳሊዛቸው ሰላም ብያለው። የተከበራችሁን የተወዳችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ጋር ማለት ነው አብርሽ ከሄርሜላ ጋር የተገናኘበት ነበረ ግን የድድብና የጥግ ሳሊዘው ድንገት አመለጠ። እንደ ሀሳብ ግን ማለት ነው ለምንድነው ሄርሜላና ዳኒ የማይጋቡት? በጣም እኮ ነው የሚያምሩት። ታገቢኛለሽ ጥያቄ እዚያ ተንበርክኮ ጠይቃል። ምክንያቱም እኛ የሶሻል ሚዲያ ሰዎች እናጋባለን እናፋታለን ምናምን ነገር እና በድጋሚ ደግሞ ይሄ ልጅ ማን ነው ከዚህ ከልጅ ጋራ ማለት ነው እንዳለ የሄርሜላን ፎቶ እዚህ ልጅ ስር እንደው ደርድረውታል በጉደኛው ማለት ነው። ልጁም ያምራል፣ እውነት ለመናገር ያምራል። ያው እናጋባለን እናፋታለን። ይጋቡ ወይ ከዳኒ ወይ ከዚችኛው ጋር ይጋባ። በቃ ይጋባ፣ እንዲጋባ እንፈልጋለን ማለት ነው። ምክንያቱም የሶሻል ሚዲያ ሰዎች ራሳችን እናጋባለን፣ ራሳችን እናፋታለን። እነሱም ደግሞ እኛ ባልናቸው ስለሚሄዱ ማለት ነው። በቃ ይጋቡ ብለናል፣ ይጋቡ። ዳኒና ሄርሜላ ይጋቡ ብለናል፣ ይጋቡ። ኮሜንት ጻፉ ይጋቡ የምትለው ሩታና አብርሃም አንድ ላይ ይሁኑ፣ ሄርሜላና ዳኒ ይጋቡ ብለናል። ይጋቡ። ምነው ሸዋ እስከ መቼ ድረስ እኛ ታዲያ በእነሱ ተቃጥለን? እኛ አይደለም እንዲያጋባናቸው እነዚህንም እኛ እናጋባ እና ግርም ብሎ ማለት ነው። የድድብና የጥግ አይደደብነሽ ለካ እንደ ቡታጀራ ልጆች እንዴት ነው ብልጥ ያልሆንሹ ብዬ ራሴን ጠየቅኩት ማለት ትችላላችሁ ጋይስ ማለት ነው። ልጁም እንደ ቆንጆ ደግሞ የሩታንን ፎቶ እዚህ ጋር አረጋችሁ። በህግ አምላክ እሷ የልጅ እናት ናት። ወይኔ እናት። እኛ የኢትዮጵያ ሕዝብ እኮ የምንበላው የምናወራው አናጣም፣ የምንሰራው ነው እንጂ ስራ አጣን ብለን መጮህ ነው እንጂ የምናውቀው ግን የምንበላውና የምንሰራው ማለት የምንበላውና የምናወራው አናጣም። እና ጋይሶች ያው በጣም ስለተመቼ ነው እዚህ ጋር ኮሜንታቸው ምናምን ነገር ይቅርብሽ እንደዚህ ሁኚ። በቃ ብዙዎቹ ለሄርሜላ ነው ሀሳብ እየሰጡ ያሉትኝ። ሩቲንም ለልጅ ስትይና ዋጋ ከፍለሻል፣ ነገር ግን ካልተስማማ ይሄ ልጅ የድድብናውን ጥግ እያሳየ እስከሆነ ድረስ በቃሻል፣ የሴትነትን ትንሽን ከዚህ በላይ ወደ ዝቅ አታርጊ እያሉን ያሉትኝ አብዛኛው ማለት ነው። እውነት ለመናገር እያደረገ ያለውን ነገር ዝም ብለን የምናይ ከሆነ በጣም አሳፋሪ እንደሆነ ያስታውቃል። ግን እሷ ለልጇ ብላ እያደረገች ያለውን ነገር ደግሞ እንዲህ ነው ማለት አንችልም። ሲቀጣጥል እዚህ ጋር በደመቀ ሁኔታ የአርቲስቷ ልጅ ሰፕራይዝ እየተደረገች ነው ያለችው። በጣም ብዙ የምናውቃቸው አርቲስቶች ናቸው። እነዚህ አርቲስቶች ናፍቀውን ነበርና አይባትቺ ሚጥጥዬ ስታምር ማለት ነው። የኔ ውድ ነገር ኮንግራጁሌሽን ብለናል ማሪዋ ማለት ነው። የምር በጣም ነው የምታምረው። አስቡት እንግዲህ ማለት ነው በእንደዚህ አይነት በዲኮሬሽን የኔ ጊዜ ጭቃ እየጠፈጠፍኩ ልደቴንም እንኳን ልደቴ ሊከበርልኝ ተውና አውቀዋለሁስ እንዴ የተወለድኩበትን ዓመተ ምህረት ራሱ ቤተሰብ ቢጠየቁ አያውቁትም። የምሬን እኮ ነው አያውቁትም። ደግሞ በዚህ አጋጣሚ አርቲስት መቅደስ ጸጋይ አርቲስት መቅደስ ሉላ ኦ ማይ ጉድነስ ሉላዬን ትንሽ ጉራን አሟታል ብሏል። እግዚአብሔር ይማርሽ ብያለሁ። እዚህ ጋም ደግሞ አዲሷ ከካሜራ ጀርባ ያለችዋ ማታ እዚህ ጋር ለለለ እያለች ነው ያለችው። ሲቀጣጥል ማለት ነው ዊና እና ኤፋ በቅርቡ 80 ያደረገው የቀዳማዊት ፍቅረኛ ምን አለው እሁድ ማታ ጌም አላቸው። ኢስ ቢግ ጌም። እዚህ ጋር ደግሞ ሩቲና እንትና አሸብር አንድ ላይ ዘንድሮ እኮ ማለት ነው ዘንድሮ ተቀሰፈ። እናንተ በምታረጉት ነገር እኛ ተቀሰፈ። እኛ እኮ ሀገር በፀጉራችን ልክ ተቀሰፈ። ኧረ የት ነው